በፕሬዝዳንት ትራምፕ ላይ የተቀሰቀሰው ከባድ የአሜሪካውያን ተቃውሞ። ፕሬዝዳንት እንጂ ንጉስ አንፈልግም። አሜሪካውያን Millions hit the streets on Saturday for the third time in less than a year. This is what democracy looks like. Protesting President Trump and his policies from coast to coast in big cities and small towns. Stimulus. This is live shots of Philadelphia from a helicopter. I'll let you judge for yourself what you think of the numbers there. More than 3,000 rallies are being held across all 50 states in the latest No Kings protest marches. በአሜሪካ ሁሉም ስቴቶች የተቀጣጠለው የአሜሪካውያን ተቃውሞ። When democracy itself seems to be at risk, it was Minnesota who said, not on our watch, not on our watch. በዚህ የከረረ ህዝባዊ ተቃውሞ መሃልም ቢሆን ትራምፕ ከኢራን ጋር በእግረኛ እንፋለማለን እያሉ ነው። The first set of ground troops have arrived in the Middle East, and more are on the way tonight. According to Central Command, 2,500 Marines who were previously stationed in Okinawa, Japan, arrived yesterday. የኢራን ጦርነት ዓለምን እያነቃነቀ ነው። ኢራን ወሳኝ ዓለማችን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን ጥርቅም አርጋ መዝጋቷ የጦርነቱን የኢኮኖሚ ስሜት ሌሎችም ጭምር እንዲጋሩ ታርጋለች። በዚህም የኢራን አመራሮች የተሳካላቸው ሆኖ ታይቷል። ፕሬዝዳንት ትራምፕ ኢራንን ደቆስናት ቢሉም የዓለም አቀፉ ነዳጅ ቀውስ ግን ረፍት የሚሰጥ አልሆነም። የነዳጅ ዋጋ ጫና አሜሪካውያን ኪስ ውስጥ ሳይቀር መግባት በመጀመሩ ትራምፕ ስልጣን ላይ በወጡ በወራት ጊዜ ውስጥ አሜሪካውያን ለሶስተኛ ጊዜ ግልብጥ ብለው አደባባይ ወጥተዋል። ያሁኑ በአሜሪካ 50ዎቹም ስቴቶች ወይም ግዛቶች የተካሄደው የተቃውሞ ሰልፍ የመረጥነው ፕሬዝዳንት እንጂ ንጉስ አይደለም፣ ንጉስ አንፈልግም የሚል ጭብጥ ላይ ያጠነጠነው ነው ታይቷል። Millions hit the streets on Saturday for the third time in less than a year. This is what democracy looks like. Protesting President Trump and his policies from coast to coast in big cities and small towns. Stimulus. This is live shots of Philadelphia from a helicopter. I'll let you judge for yourself what you think of the numbers there. More than 3,000 rallies are being held across all 50 states in the latest No Kings protest marches. በአንድ ቀን በበርካታ የአሜሪካ ከተሞች እንደዚሁም በተለያዩ ሀገራት የተሰሙት ጸረ ትራምፕ ተቃውሞዎች ተጨምቆ ሲታዩ 3 ነጥቦች ላይ ያጠነጠኑ ሆነው ይታያሉ። የመጀመሪያው በአሁኑ ሰዓት በኢራን እየተካሄደ ያለውን ጦርነት አጥብቆ በጥብቅ የሚቃወም ሆኖ ታይቷል። አሁን ጦርነቱ ከተጀመረ እንደዚሁም ከዚያም ቀደም ብሎ በአሜሪካ የኑሮ ሁኔታ እየጨመረ ነው። በተለይ የኢራኑ ጦርነት መጀመርና የሆርሙዝን ሰርጥ መዘጋት ተከትሎ የነዳጅ ዋጋ መጨመር ነገሩን በቤንዚን ላይ እሳት አድርጎታል። የነዳጅ ዋጋ ቀስ እያለ መጨመር ቀድሞውኑ የግሽበት ግፊት እያሳየ የነበረውን የአሜሪካን የሸማቾች ኢኮኖሚ የበለጠ በግሽበት ወይም ኢንፍሌሽን አዙሪት ውስጥ እንዲገባ እያደረገው ይገኛል። በዚህም የትላንትናውን ሰልፍ ካደመቁት መካከልም የኑሮ ጫና ከገበያችን ላይ ተጨማሪ ወጪን እንድናወጣ እያስገደደን ነው የሚል ሆኖ ታይተዋል። በሶስተኛ ደረጃ የታየውና የተሰማው ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ጀምሮ ይከተሉታል በሚባለው የስደተኞች ፖሊሲ ነው። በዚህ በኩል በተለይ በሚኒሶታ ቀደም ብሎም ተቃውሞ የነበረ ሲሆን በሶስተኛ ደረጃ ለትላንቱ ንጉስ አንፈልግም ተቃውሞ መነሻ ምክንያት ተደርጎም ሲጠቀስ ታይቷል። የአሁኑን የትራምፕ አካሄድ በመቃወም ከአሜሪካ ባለፈ ለንደንና ሮምን ጨምሮ ከደርዘን ባላነሱ በርካታ ሀገራትም ጭምር ተካሂዷል። ንጉስ አንፈልግም የተባሉ ትራምፕ አሁን እያራመዱት ባሉት ፖሊሲዎቻቸው በአንድም ይሁን በሌላ በርካታ ሀገራትን ነክተዋል። በታሪፍ በስደተኞች ጉዳይና አሁን እየተካሄደ ባለው ጦርነት ጭምር ጉዳዩ ከአሜሪካ በዘለለ በርካታ ሀገራትና ዜጎቻቸውን የነካካ ሆኗል። ንጉስ አንፈልግም ወይም ኖ ኪንግስ ፕሮቴስት በዋሽንግተን ዲሲ አብርሃም ሊንከን መታሰቢያ፣ በኒውዮርክ ታይምስ አደባባይና በሌሎች ስቴቶችም ጭምር በከፍተኛ ህዝባዊ ንቅናቄ ተካሂዷል። ሰልፉ በአንድ ቀን በበርካታ የአሜሪካ ከተሞች ከመካሄዱ ጋር በተያያዘም የፌዴራል ስቴቶች ለማንኛውም በሚል ናሽናል ጋርድ የተባለውን የጸጥታ ኃይል ዝግጁ አድርገው እንደነበርም የቢቢሲ ዘገባ አመላክቷል። በዚህ ሰልፍ በርካታ ታዋቂ ሰዎችም ጭምር እንደተሳተፉበት እየወጡ ያሉት መረጃዎች እያመላከቱ ነው። አዘጋጆቹ በአንድ ቀን ከ3000 በላይ በሆኑ የሰልፍ ቦታዎች ከ8 እስከ 9 ሚሊዮን የሚሆኑ ሰልፈኞችን እንደቀሰቀሱ አስታውቋል። ይህ ሰልፍ በአሜሪካ ታሪክ ውስጥም በአንድ ቀን በርካታ ሰዎችን አሰባስቦ የተካሄደ ትልቁ የተቃውሞ ሰልፍ ወይም The Largest Single Day Protest in American History ተብሎለታል።
ትራምፕ አንድ የምርጫ ዘመናቸውን አጠናቀው በሁለተኛ የምርጫ ዘመናቸው ላይ ናቸው። በአሜሪካ ሕገ መንግሥት መሰረት ለሶስተኛ ጊዜ መወዳደር የሚችሉ ሰው አይደሉም። ሁለተኛ ተመርጠው ስልጣን ከያዙ አንደኛ ዓመታቸውን አጠናቀው ሁለተኛ ዓመታቸውን ተያይዘውታል። በመጪው ጥር 2027 የአራት ዓመቱ ስልጣን አጋማሻቸው ይሆናል። ከዚያ በፊት ግን የአሜሪካ ምክር ቤቶች የተወካዮች ምርጫ ያካሂዳል። በዚህም የሚፎካከሩት የትራምፕ ፓርቲ ሪፐብሊካንና ዴሞክራቶች ናቸው። በትራምፕ አስተዳደር ከታዩ የአጭር ጊዜ ሀገር አቀፍና ዓለም አቀፍ ፈተና አንጻር በመጪው ማለትም ከወራት በኋላ በሚካሄደው ሀገር አቀፍ የምክር ቤቶች ምርጫ ላይ ትራምፕ የሚገኙበት የሪፐብሊካን ፓርቲ ቀናቸዋል ተብሎ አይታሰብም። አሁን እየታዩ ያሉት አዝማሚያዎች ከወራት በኋላ በሚካሄደው የምክር ቤቶች ምርጫ ሪፐብሊካንስ ከባድ ፈተና የሚገጥማቸው መሆኑን ነው። ይህ ከሆነ በአጭሩ ኮንግረሱ፣ ሴኔቱ፣ የስቴት ምክር ቤቶች ከሪፐብሊካን እጩዎች ይልቅ በዲሞክራት ተመራጮች ይሞላሉ ማለት ነው። የትራምፕ የግማሽ የምርጫ ዘመን ፈተና የሚጀምረውም እዚህ ጋር ነው። ትራምፕ አሁን በሄዱበት መንገድ ፓርቲያቸውን የምክር ቤት ወንበር በተቀናቃኙ ዴሞክራት ፓርቲ ብልጫ እንዲወሰድበት ካደረጉ በዋነኝነት ፈተናው ለፓርቲያቸው ቢሆንም ለእሳቸውም ቀሪ 2 ዓመታት ጊዜም ቢሆን ምክር ቤቶቹ የእሳቸው ደጋፊ ባልሆነ ፓርቲ ከተያዘ የሚልኩት ሕግ ሁሉ የሚጸድቅበት አካሄድ ያከትማል ማለት ነው። ይህም በትራምፕ ቀጣይ አካሄድ ላይ የምክር ቤት ልጓም የሚኖርበት አካሄድ የሚፈጠር መሆኑ ጥርጥር የለውም። ትራምፕ ይህንን እውነታ በሚገባ ያውቁታል። ፕሬዝዳንቱ አሁን እየሄዱ ያሉበት መንገድ የሪፐብሊካን ፓርቲን የምክር ቤት አባልነት እንደዚሁም የቀጣዩን የፓርቲውን የፕሬዝደንትነት የተወዳዳሪ ተፈላጊነት ሳይቀር ደምስሰው ከጥቅም ውጭ እያደረጉት ይገኛሉ። አሁን ባለው የትራምፕ አስተዳደር በአንድም ይሁን በሌላ መልኩ ያልተነካ አሜሪካ እየጠፋ ነው። በተለይ ደግሞ የኑሮ ሁኔታ ቀስ በቀስ ከፍ እያለ መሄድ የሁሉም የትራምፕ አስተዳደር በቃን የሚለው አስተሳሰብ በአንድ አይነት አካሄድ እንዲቃኝ እያደረገው ይገኛል። ትራምፕ ለሶስተኛ ጊዜ የሚመረጡበት ምንም አይነት የህግ አካሄድ እንደሌለ ያውቁታል። እናም ስለ ቀጣይ ምርጫ ስለማላስብ የፈለግኩትን አድርጌ በዚሁ ልሰናበት በሚለው እሳቤ ውስጥ ያሉ ሆነው ይታያሉ። እሳቸው ተመርጠው ፕሬዝዳንት እንዲሆኑ እድሉን ያመቻቸላቸውን የሪፐብሊካን ፓርቲን ቀጣይ የፖለቲካ አካሄድ እንደሚጎዱ ግን እውነታው ከወዲሁ ቁልጭ ብሎ እየታየ ነው። በትራምፕ ጽንፍ የረገጠ አካሄድ ጋር በተያያዘ አሁን ነገሮች ቀስ በቀስና ገና ከወዲሁ ለዴሞክራቶች እየተከፋፈቱ ነው። መጪው ዘመን የዴሞክራቶች ነው የሚያስብሉ ነገሮች መታየት ጀምረዋል። የሚገርመው በዚህ የኢራኑ ጦርነት ትራምፕ በአሜሪካ ህገ መንግስት መሰረት የኮንግረሱን ይሁንታና ፍቃድ የጠየቁበት ሁኔታ አልታየም። በአሜሪካ ህገ መንግስት መሰረት አንድ ፕሬዝዳንት ከሌላ ሀገር ጋር ወደ ጦርነት ሲገባ ጉዳዩን ለኮንግረስ አቅርቦ ማጸደቅ ይጠበቅበታል። በሚገርም መልኩ ግን ፕሬዝዳንት ትራምፕ አሁን ወደ ገቡበት ግዙፍ ጦርነት የገቡት አንዳች አይነት ሀሳብን ለኮንግረሱ ሳያቀርቡ ነበር። በርካታ የዴሞክራት የምክር ቤት አባላት ይህ እንዴት ይሆናል? ግልጽ የሆነ የህግና የህገ መንግስት ጥሰት ነው ቢሉም አብላጫ የኮንግረሱ ወንበር በሪፐብሊካን ፓርቲ አባላት ስለተያዘ ሀሳባቸው ውድቅ የሆነበት ሁኔታ ተፈጥሯል። እናም ትራምፕ ጦርነቱን ያለማንም ከልካይ እንዲቀጥሉበት ሆኗል። ጥያቄው በወራት ጊዜ ውስጥ ይካሄዳል ተብሎ በሚታሰበው የምክር ቤት አባላት ምርጫ አሁን ባለው አካሄዳቸው የሪፐብሊካን ፓርቲ አባላት በምክር ቤት ውስጥ ያላቸውን ወንበር አስጠብቀው መቀጠል ይችላሉ የሚለው ነው። በርከት ያሉ ተንታኞችና አስተያየት ሰጪዎች የሚሆን አይደለም እያሉ ይገኛሉ። ይህ ከሆነ ለራሳቸው ለፕሬዝዳንት ዶናልድ ትራምፕ ቀሪ 2 ዓመታት ጊዜ እጅግ ፈታኝ የስልጣን ዘመን እንደሚሆን ጥርጥር የለውም። አሁን የነገሮች መሽከርከሪያ ነጥብ የሆነው የመካከለኛው ምስራቅ የኢራን ነው። ጦርነቱ የኑሮ ጫና አስከተለብን ከሚለው ከአሜሪካውያን ተቃውሞ ባሻገር ትራምፕ የአሜሪካ ወታደሮችን በእግር ውጊያ ለማስገባት አስበዋል የመባሉ ጉዳይ ደግሞ ሌላ አዲስ ቁጣን እየቀሰቀሰ ይገኛል። ፕሬዚዳንት ዶናልድ ትራምፕ አሁን እየተካሄደ ካለው የአየር ኃይልና የሚሳኤል ጦርነት ባሻገር የአሜሪካን እግረኛ ጦር ሊያሳትፉ ይችላሉ የሚለው ጥያቄ እየደጋገመ ሲቀርብላቸው ቆይቷል። ሆኖም በዚህ ዙሪያ ግልጽና የተብራራ ምላሽን ሲሰጡ አይታይም። ከሳምንታት በፊት ፕሬዚዳንት ትራምፕ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ ወደ የትም ቦታ ወታደሮችን አልልክም ካሉ በኋላ ከዚያም እንደገና መለስ አድርገው የምልክ ከሆነ ደግሞ በእርግጠኝነት አልነግርህም በማለት የተድበሰበሰ ምላሽን ሲሰጡ ታይተዋል። በእሳቸው ብቻ ሳይሆን በሌሎች ሚኒስትሮቻቸውም ጭምር በዚህ ጉዳይ ግልጽና የተብራራ ምላሽ መስጠት አለመቻሉ ለበርካታ አሜሪካውያን ፈታኝ ሆኗል። አሜሪካውያኑ ጦራቸው በእግረኛ ውጊያ በኢራን ውስጥ ፍልሚያ ውስጥ መግባት የለበትም እያሉ ይገኛሉ። አሁን ቃልና መሬት ላይ የሚታየው ጉዳይ አልጣጣም ብሏል። ባለፈው አርብ ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ እግረኛ ወታደሮችን ማሰማራት ሳያስፈልጋት ዓላማዋን ማሳካት ትችላለች ሲሉ ተደምጠዋል። በሌላ አቅጣጫ ደግሞ ባሳለፍነው ቅዳሜ ዕለት 3500 የሚሆኑ የሰራዊቱ አባላትን የሚይዘው የዩኤስኤስ ትሪፖል የተባለው የጦር መርከብ ወደ አካባቢው መድረሱን የአሜሪካ ጦር ማዕከላዊ ዕዝ አስታውቋል።
ትራምፕ የኢራን 90 በመቶ የነዳጅ ምርት የሚገኝባትንና ከዋናው ኢራን በተወሰኑ ኪሎ ሜትሮች ራቅ ብላ የምትገኘዋን የካርግ ደሴት በእግረኛ ጦር የመቆጣጠር ፍላጎት ያላቸው መሆኑን ሲናገሩ ተደምጠዋል። እናም አሁን ከየአቅጣጫው ተጠርቶ በኢራን ቅርብ ርቀት ላይ ክተት የተባለው የአሜሪካ ጦር ከኢራን አብዮታዊ ዘብ ጋር ከባድ የትንቅንቅ ፍልሚያም ይጠብቀዋል እየተባለ ይገኛል። የአይነቱ ጦር የማሰባሰብ ሥራ እየተሰራ ያለው ፓኪስታን ኢስላማባድ ላይ ሁለቱን ተፋላሚ ወገኖችና አደራድር የሚልና የወዳጅ ሀገራት ጉባኤ የሚለው ምክክር እየተካሄደ ባለበት ነው። ይህ አሁን ያለው የፕሬዝዳንት ትራምፕ አካሄድ አሜሪካውያን ወታደሮችን ከባድ መስዋዕትነት ሊያስከፍል ይችላል የሚለውን ከባድ ስጋት በአሜሪካውያን ዜጎች በኩል ያሳደረ መሆኑ እየተነገረ ነው። ትራምፕ ኢራንን በአንድ ወር ወታደራዊ ምታችን አዳክመናታል፣ ከዚህ በኋላ ያለው ቀላል ነው እያሉም ይገኛሉ። ይህም በመሆኑ አንደኛው የባህር ኃይል ቡድን ከግዙፍ የጦር መርከቡ ጋር በትላንትናው ዕለት መካከለኛው ምስራቅ የደረሰ መሆኑን ዘገባዎች አመላክተዋል። The first set of ground troops have arrived in the Middle East, and more are on the way tonight. According to Central Command, 2,500 Marines who were previously stationed in Okinawa, Japan, arrived yesterday.